ጤና ይስጥልን ክቡራትና ክቡራን የዩቲዩብ ቤተሰቦች የአልፎ ዛሬ የሰዓቱን አራት አጫጭር ዜናዎች ይዤላችሁ ቀርቤያለሁ። እስከ መጨረሻው እንድታደምጡት ግብዣዬ ነው። ክቡራን አድማጮች በመጀመሪያ የማስደምጣችሁ ጉዳይ የዩናይትድ ኪንግደም መከላከያ ሚኒስትር ጆን ሂሊ ከዓለም መሪዎች መካከል ምርጫ ቢሰጣቸው የሩሲያውን ፕሬዝዳንት ቭላድሚር ፑቲንን አፍነው መውሰድ እንደሚፈልጉ ገለጹ። ጉዳዩን በዝርዝር እንመለከተዋለን። በመቀጠልም የምናደምጠው ጉዳይ የዴንማርክ ጠቅላይ ሚኒስትር ፍሬድሪክሰን ጠንካራ ማስጠንቀቂያ፣ የኮፐንሃገን ቀይ መስመር፣ የቬንዙዌላን ከደገማችሁ ኔቶ ያበቃለታል የጠቅላይ ሚኒስትሩ መግለጫ በዝርዝር የምንሰማው ይሆናል። ሶስተኛ ጉዳያችን የፖላንድ ጠቅላይ ሚኒስትር ዶናልድ ተስክ በግሪንላንድ ጉዳይ ያላቸውን አቋም ሲያንጸባርቁ ለአሜሪካ የላኩት መልእክት እንደ ለስላሳ እሾህ የሚቆጠር ነው። ይህንንም ጉዳይ በዝርዝር የምናደምጠው ይሆናል። በመጨረሻም የምናደምጠው ጉዳይ ከዋሽንግተን የዝግ በሮች ጀርባ እየተብላላ ያለውን ወታደራዊ ሴራና የሁለቱ ሀገራት ውጥረት፣ የዋይት ሃውስ ውስጥ ሚስጥራዊ ፋይል፣ በትራምፕ ጠረጴዛ ላይ ያለውን የኢራን ጥቃት እቅድ ምንድነው የሚለውን በዝርዝር እንመለከተዋለን። እስከ መጨረሻው አብራችሁን ቆዩ። የዩናይትድ ኪንግደም መከላከያ ሚኒስትር ጆን ሂሊ ከዓለም መሪዎች መካከል ምርጫ ቢሰጣቸው የሩሲያውን ፕሬዝዳንት ቭላድሚር ፑቲንን አፍነው መውሰድ እንደሚፈልጉ ገለጹ። ሚኒስትሩ ይህንን የተናገሩት ዓርብ ዕለት በዩክሬን ዋና ከተማ ኪየቭ ባደረጉት ጉብኝት ወቅት በኪየቭ ኢንዲፐንደንት በሰጡት ቃለ ምልልስ ላይ ነው። ማንኛውም የዓለም መሪ የማፈን ዕድል ቢኖሮት ማንን ይመርጣሉ ተብለው ለተጠየቁት ጥያቄ ጆን ሂሊ ፑቲንን በቁጥጥር ስር አውለዋለሁ ሲሉ መልሰዋል። ለዚህም እንደ ማሳያ ምክንያት ያቀረቡት ደግሞ ፑቲን የዩክሬን ሕፃናትን ማፈንን ጨምሮ በጦር ወንጀል ተጠያቂ መሆናቸውን ነው። የሚኒስትሩ አስተያየት የተሰማው አሜሪካ የቬንዙዌላውን ፕሬዝዳንት ኒኮላስ ማዱሮን በወታደራዊ ዘመቻ አፍና ከወሰደች ከአንድ ሳምንት በኋላ ነው። ማዱሮ ከአፈናው በፊት ዋሽንግተን የሥርዓት ለውጥ ለማድረግና የቬንዙዌላን የተፈጥሮ ሀብት ለመቆጣጠር እንደምትፈልግ አስጠንቅቀው ነበር። የዩክሬን ፕሬዝዳንት ቭላድሚር ዘለንስኪ የአሜሪካን የማዱሮ እርምጃ በመጥቀስ አሜሪካ ቀጥሎ ምን ማድረግ እንዳለባት ታውቃለች በማለት በፑቲን ላይ ተመሳሳይ እርምጃ እንዲወሰድ የሚገፋፋ አስተያየት ሰጥተው ነበር። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግን ፑቲንን የማፈን ሙከራ ማድረግ አስፈላጊ አይደለም ሲሉ ሐሳቡን ውድቅ አድርገውታል። በተያያዘ ዜና ዜሌንስኪ አሜሪካ የቼቼንያ ሪፐብሊክ መሪ ራምዛን ካድሮቭን እንዲታፈን ጥሪ አቅርበው የነበረ ሲሆን ካድሮቭም ለዜሌንስኪ ወንድ ሁንና ራስህ ሞክረው የሚል ጠንካራ ምላሽ ሰጥተዋል። ሞስኮ የአሜሪካን የማዱሮ አፈና የሽፍታ ስራና ዓለምን ወደ ስርዓት አልበኝነት የሚገፋ ሲል አውግዘዋለች። በሌላ በኩል ለንደን ለዩክሬን ቁልፍ ድጋፍ መስጠቷን የቀጠለች ሲሆን የብሪታንያ መከላከያ ሚኒስቴር ኃላፊ አገሪቱ ከሩሲያ ጋር ግጭት ቢፈጠር የጦርነት መንፈስ እንዲኖራትም አሳስበዋል። የዴንማርክ ጠቅላይ ሚኒስትር ሚቴ ፍሬድሪክሰን ጠንካራ ማስጠንቀቂያ፣ የኮፐንሃገን ቀይ መስመር፣ የቬንዙዌላ ከደገማችሁት ኔቶ ያበቃለታልም አሉ። ዓለም ገና ከቬንዙዌላው የሌሊት ወፍ ኦፕሬሽን አልባነነችም። የአሜሪካ ልዩ ኃይሎች በካራካስ በወሰዱት ድንገተኛ መብረቃዊ እርምጃ ፕሬዝዳንት ኒኮላስ ማዱሮና ባለቤታቸውን ከያዙ በኋላ ብዙዎች ቀጣዩ ማን ነው ብለው መጠየቅን ጀምረዋል። መልሱ እየዘገየ አልነበረም። የፕሬዝዳንት ትራምፕ አይኖች አሁን ያረፉት በረዶ ወደ ሸፈናት ግሪንላንድ ነው፣ ከካራካስ ወደ ኑክ። ትራምፕ ከቬንዙዌላው ድል በኋላ በራስ መተማመናቸው ኑሮ ለደህንነታቸው ሲባል ግሪንላንድን እንፈልጋታለን፣ ይህ ግድ ነው፣ we do need ግሪንላንድ አብሶሉትሊ ሲሉ ተደመጡ። እንዲያውም ጉዳዩን በችኮላ ለመጨረስ ስለ ግሪንላንድ በ20 ቀናት ውስጥ እናወራለን የሚል ቀነ ቀጠሮ ሲይዙ ኮፐንሃገን ውስጥ የአደጋ ደወል ተደወለ። ለዴንማርክ ይህ ከንግድ ድርድር በላይ ነው። የቬንዙዌላ አይነት ወታደራዊ እርምጃ በግሪንላንድ ሊደገም ይችላል የሚለው ስጋት ነገሩን ወደ ህልውና ጉዳይ ቀይሮታል። የሚቴ ፍሬድሪክሰን እርቃን ማስጠንቀቂያ በዚህ ሁሉ ውጥረት መሃል የዴንማርክ ጠቅላይ ሚኒስትር ሚቴ ፍሬድሪክሰን የመረጡት መንገድ ዲፕሎማሲያዊ ሽግግርን አይደለም። ለዋሽንግተን የላኩት መልእክት እንደ በረዶው ቀዝቃዛ፣ እንደ ብረት የጠነከረ ነበረ። ፍሬድሪክሰን ለአሜሪካ ተጠንቀቁ ሲሉ እንዲህ አስረግጠው ተናገሩ። አሜሪካ ሌላ የኔቶ አባል ሀገርን በወታደራዊ ኃይል ለማጥቃት ከመረጠች ያኔ ሁሉም ነገር ይቆማል። ያ ማለት ኔቶንም ሆነ ከሁለተኛው የዓለም ጦርነት ወዲህ የተገነባውን የደህንነት ዋስትናም ይጨምራል። ወዳጅነት ወይስ ቅኝ ግዛት? ጠቅላይ ሚኒስትሩ አክለውም አሜሪካ ታሪካዊ አጋር የሆነችውን ሀገር ማስፈራራቷን እንዲታቆም አሳሰቡ።
የዴንማርክ ግዛት የሆኑ ሶስቱም ሀገራት ዴንማርክ፣ ግሪንላንድ እና ፋሮ አይስላንድ ለአሜሪካ የሚሸጡ አይደሉም፣ አሜሪካ እነሱን የመጠቅለል መብት የላትም ሲሉ የትራምፕን ፍላጎት ከንቱ ቅዠት ሲሉ ማጣጥለውታል። በአውሮፓ ምድር አሁን ያለው ስሜት ግልጽ እየሆነ ይመስላል። ትራምፕ በቬንዙዌላ ያሳዩትን ጡንቻ በግሪንላንድ ላይ ለመድገም ከሞከሩ የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ ታሪክ ሆኖ ይቀራል የሚል ነው። ሜቴ ፍሬድሪክሰን ለአሜሪካ የሰጡት ምርጫ ሁለት ነው፣ ወይ ግሪንላንድን መተው ወይ ደግሞ ኔቶንም ማፍረስ። የፖላንዱ ጠቅላይ ሚኒስትር መልእክት የተኩስ መልእክት ወዳጅነት እንጂ ባርነት አይሆንም። የፖላንድ ጠቅላይ ሚኒስትር ዶናልድ ተስክ በግሪንላንድ ጉዳይ ያላቸውን አቋም ሲያንጸባርቁ ለአሜሪካ የላኩት መልእክት እንደ ለስላሳ ሾህ የሚቆጠር ነው። ንግግራቸውን የጀመሩት ታማኝነታቸውን በማረጋገጥ ቢሆንም የጨረሱት ግን በጠንካራ ማስጠንቀቂያ ነው። እኔ የአሜሪካ ቁጥር 1 ወዳጅ ነኝ። ተስክ ማንም የእሳቸውን የአሜሪካ ወዳጅነት እንዳይጠራጠር ሲሉ ንግግራቸውን እንዲህ ከፈቱት። በአውሮፓ ምድር እንደኔ አሜሪካን የሚወድ ፖለቲከኛ አለ ብሎ ማሰብ ይከብዳል። እኔ ምናልባትም የአሜሪካ ዋነኛ ወዳጅ ነኝ፣ ግን አንንበረከክም። ነገር ግን ተስክ ይህንን ፍቅርና ታማኝነትን እንደ ባርነት ወይም እንደ መንበርከክ እንደማይቆጥሩት በግልጽ ተናገሩ። ፖላንድ ለአሜሪካ ልዩና ታማኝ ወዳጅ ብትሆንም ግንኙነቱ የራሱ ክብር እንዳለው አስረገጡ። እኛ አጋሮችና ጓደኞች ነን፣ ነገር ግን እንደዚህ አይነት ግንኙነት ውስጥ በገዛ ራስህ ጉልበት ላይ አትጎዳም። ተስክ ንግግራቸውን ሲቋጩ እውነተኛ ወዳጅነት ማለት ስህተት ሲሰራ ዝም ማለት እንዳልሆነ፣ ይልቁንም ተገቢ ያልሆነውን ነገር ፊት ለፊት መናገር እንደሆነ ለአሜሪካ ማሳሰቡ። የምታስበውን በቀጥታ መናገር አለብህ። በጓደኛሞች መካከል የትኛው ተገቢ እንደሆነና የትኛው እንዳልሆነ በግልጽና በታማኝነት መነጋገር ያስፈልጋል። የተስክ መልእክት ግልጽ ነው። አሜሪካን እንወዳታለን፣ ግን ለፍላጎቷ ስንል ክብራችንን ጥለን አንንበረከክም። ስህተት ስትሰራም እውነት ከመናገር አንቆጠብም ይላል። በመጨረሻም በዋሽንግተን የዝግ በሮች ጀርባ እየተብላላ ያለው ወታደራዊ ሴራና የሁለቱ ሀያላን ሀገራት ውጥረት፣ የዋይት ሃውስ ሚስጥራዊ ፋይል፣ በትራምፕ ጠረጴዛ ላይ ያለው የኢራን ጥቃት። ኢራን ከሰሞኑ በተለያዩ የተቃውሞ ቀውሶች ውስጥ መግባቷን ተከትሎ በዋሽንግተን ኮሪደሮች ውስጥ የሚሰማው ሹክሹክታ የዓለምን ጆሮ አንቅቷል። ሪፖርቶች እንደሚያመላክቱት የፕሬዝዳንት ትራምፕ አስተዳደር ባለስልጣናት በዝግ በሮች ጀርባ አንድ አደገኛ አጀንዳ እያብላሉ ነው። እሱም በኢራን ላይ ወታደራዊ ጥቃትን መሰንዘር። እስካሁን ዛቻ የነበረው የትራምፕ ንግግር አሁን ወደ ተግባር ሊቀየር እንደሚችል ፍንጮች ወጥተዋል። ጠረጴዛው ላይ ያለው አማራጭ ምንድን ነው? ባለስልጣናቱ ካደረጉት የመጀመሪያ ደረጃ ምክክር ሾልኮ የወጣው መረጃ እንደሚያሳየው እየታሰበ ያለው ጥቃት የእግረኛ ጦርን የሚያካትት አይደለም። በጠረጴዛው ላይ ያለው ዋና አማራጭ ሰፊ የአየር ጥቃት ነው። እቅዱን የኢራኑ ወሳኝ ወታደራዊ ማዕከላት በአየር ድብደባ ማውደም ነው። ኢራን በውስጥ ህዝባዊ አመጽና በመንግስት የኃይል እርምጃ እየታመሰች ባለችበት በዚህ ሰዓት ትራምፕ ይህንን አጋጣሚ በመጠቀም አገዛዙን በማዳከም ራሳቸውን እንደ ነፃ አውጪ ሊያቀርቡ ይችላሉ የሚለውም ግምት አይሏል። የቴህራን መልስ ቀድመን እንተኩሳለን። ይህ ወሬ ቴህራን ሲደርስ የኢራን ምላሽ የፍርሃት አልነበረም። የኢራን ጦር መሪዎች አሜሪካን ጣልቃ ገብነት ከማውገዝ ባሻገር አደገኛ ማስጠንቀቂያን ሰጥተዋል። ኢራን አሜሪካን ለመምታት ካሰበች ጥቃቱ እስከሚመጣ እንደማትጠብቅና ቀድሞ የመምታት እርምጃን ልትወስድ እንደምትችል ዝታለች። ለጊዜው ግን መሬት ላይ ያለው እውነታ እየተረጋጋ ይመስላል። ምንም አይነት የጎላ የወታደር እንቅስቃሴ ወይም የተሰጠ የመጨረሻ ጥቃት ውሳኔ የለም። የአሜሪካ ባለስልጣናትም ሁኔታውን በቅርበት እየተከታተሉት ነው። ነገር ግን ፋይሉ ከጠረጴዛው ላይ አልተነሳም። በሁለቱም በኩል ያለው ጣት ቀስቅሴው ላይ እንዳረፈ ነው። ዓለም ይህንን የቃላት ጦርነት መቼ ወደ እሳት ይቀየራል ብላ በስጋት እየተናጠች ነው። የተከበራችሁ የአልፎዛ 4 ቤተሰቦች የሰዓቱ አጫጭር መረጃዎች ያደመጣችኋቸው ነበሩ። በሌላ አዳዲስ መረጃዎች እስከምንገናኝ በያላችሁበት የዓለም ክፍል ሰላም